ቢያንስ በዚህ አጥፍታለች እንደዚህ ማድረግ አልነበረባትም ምናምን ብላችሁ አሳመስታችሁ ጭፍን ብላችሁ እናንተ ኤክስኪውዝ ነው የፈለጋችሁት ለሁሉም ነገር አንዴ ስማኝ እኔ ማቀው ማለት ነው እኔ በጣም ነው የምከታተላት ምን ያደርጋል ደወለችለት ነው እንጂ አካውንት አደረገችበት እኮ ብለሻል ማንነሽ ሜክሲክ ምናምን ጆን አንዴ ስማኝ ልንገርህ አንዴ ስሙኝ እንትን ጆን ዳንኤል ፌክ አካውንት አለው ሶስተኛ የሆነ ሰዓት ይሄ እንትን ነው ምንድነው የሚባለው ወላይታ ሂዳ ፍቅር ብሎ ጻፈላት ምናምን ብላ አዶናይ ምናምን ብላ ተናገረች ገብቷላ በጣም ነው አበባ እየሰጣት ፍቅር ብሎ ጻፈላት ይሄን ያክል ርቀት ነው የሚሄደው ልጅ አዶናይ ምናምን ብላ ይፈልገው የጃን ደጋፊ ማለት ነው የጃን ደጋፊ ጃን ዳንኤል አይ ነው አውቃለሁ እባብ ነው ሶስት አካውንት አድርጎ የመጣ ጊፍት ሲሰጣት ነበር ምናምን ይሄ ራስ አውቃለሁ እኔ ራሴ አውቃለሁ ብዙ ነገር ያደርጋል ብዙ ርቀት ህይወቷ እንዲበጣ ከተሰማ በቃ አትከራከሩ አንዴ እኮ ነው ጆን ላትረዳን ሽግራችሁ ጓደኛ ማለት ነው በቃ አትከራ የሆነ ነገር አታውራ ነው ጭፍን ብላችሁ ደግፋት እኔ አሁን ጃን ፎቶ አድርጌ መምጣት አለብኝ እዚህ ቤት ምን ነው ነው ጆዚ አትሳሳት እኛ ደግፋት አላለንም ግን በሁኔታ ጎን ነው ምን ቆም ለምን ደወለ ነው መቼች ታደረገች ብለሽ ስማኝማ ችት ደግሞ አድርጋበት አይደለም አንዴ ስማኝ አንዴ አዶናይና ጆን ዳንኤል ምን ማለት ቲክቶክ ያለ ታውቃላችሁ ጆን ዳንኤል ምርቀት እንደሚሄድ አካውንት ለማዘጋት ምናምን ብዙ ነገር እየሰራ ነበር በአሽሙራ አድርጎ ያወራል አንድ ቀን ግን አንድ ወራይ መልስ ሰጥቶ አያውቅም ተረተሽኛላ የአዶናይ ሚስት ደግሞ ማነች ጃኒ ነች አሁን በዚህ ሰዓት የአዶናይ ሚስት ጃኒ ስልኩ ቁጥራ ምን ይሰራል ይጃኒ የመልሳላችሁ ቆይ እዚህ ጋር ቆይ አንድ ነገር ልንገርማረው አንዴ ስሙኝ በእናታችሁ አንዴ ስሙኝ ሊና ጆን አንዴ ስሙኝ ምን አረገ መሰለ ጆን ዳንኤል እንትን ይሄ ማናጀር አለው መጀመሪያ ከአራት ቀን በፊት ይዘው ይሄ አሁን የሚደረገው በሙሉ እንትን ፊልም ሰርተዋል ካያችሁት ይሄ ባቢ ማለት ነው ንስታሾ መብላችሁ ገብታችሁ አዎ የሆነች ልጅ ጋር ሆኖ የሆነ ሰርተዋል እዚህ ቲክቶክ ላይ ከአራት ቀን በፊት አይገርምህም በቃ ይሄ ሁሉ በሙሉ ማለት ነው ከዛ ደግሞ ስቶሪ በጆሲው የባቢ እንትን ባቢ ገብተው ይሄ የአዶናይና የጃኒ የጆን ዳንኤል ፊልም መጀመሪያ ቀድመው ሰርተውታል በእንትን በማናጀሩ አሰርቶታል ይሄ ነገር ሆነ ብሎ ነው የሚሰራው ነው የምልህ እንደ ሰው እኛ እኮ አይ ዶንት ኖ ሁላቸውም ሰዎች ናቸው እንደ ሰው ግን ሀቅ መናገር ሀቅ ማንተ አሁን ያያቻላችሁ የጃኒ ዳንኤል ተንኮል ብቻ ነው የአዶናይ ብልጥነት ስማርትነት ደግሞ አይደለም ለምን ስለደወለች እኮ ነው ነው የሚያስብ የሚችል ነው ያማዘዝናል ለማለት ነው አይደለም እንደዛ አይደለም እያልኩ አንተ እኮ ለምን ጎንደር ላይ ስልክ አወራሽ ነው አንድ አዶናይ ያለ ያለችው ላይቭ ላይ ያለች ከዛ ደግሞ አቀናብሮ ነው እሱ ቪዲዮ ሌላ ነው እሱ ያላከው ሌላ ነገር ጆን አልገባህም ገባህ በጣም ርቀት ይሄዳል ወላይታ ከጎንደር መልስ ነው ወላይታ ሄደችው አይገርምህም ወላይታ ሄዳ እንኳን እየተዝናኑ ፍቅር ብሎ ጽፎ ነው አበባ የሰጣት ደነገጠች ማኪ እኔ እኮ ሲያወራ አይደለም ብዙ ነገር ሩቁማ ይደርሱ ላይ ገብቶ ራሱ ሁለት ጥያቄ ተጠይቆ ስሚ ልንገርሽ ነው ጆን ዳንኤል ሁለት ጥያቄ ተጠይቆ 10 ጥያቄ ቀባጥሮ የወጣ ነው እኮ ማጆን ነው አይተረደን ከይዛ ወጣዛች ሳይጎርት ልዩ ናትና ክርክር ሐሜ ወስልካ ትረደና ወደ አቤት እዛ ወልዓሲች ታይጎርት ልዩ ሊያ ባለፈው ጆን ዳንኤል ጆከር ቤት ቀመር ነው የቀመሩት ለምን እንደሆነ ታውቂያለሽ የጃኒ አካውንት ተዘግቷል ሁለቱ የጃኒ አካውንት ተዘግቶ ጆን ዳንኤልን ብቻ ጠርቶ ጃኒን ሳያወራት ጆን ዳንኤል ነው ጃኒ ላይ ብላታት መስክ ጆን ዳንኤልን ብቻ ይላትም አትመጣም ይላትም አትመጣም ተሽ ሰው እንጂ ዶክተር ነው ብላታል ገባሻ አካውንቷ አለመሄዷም ትክክል ነው አለመሄዷም እኔ መምጣት ስላልፈለኩ ነው ብላለች እዚህ ጋር ዝሮ ነው የምላችሁ ከዛ የኪዱ ቀለበት ደግሞ ምን አረገ መሰላችሁ እንትን አበባ ሰጣት ዜዶ በዚህ ፌክ አካውንት እንሆ በዚህ አምሃርኛ ታወቀው በዛ ፌክ አካውንት አበባ ሲሰጣት ጆን ዳንኤል ያውቃሉ ገባሽ የሳ ፋሚሊ ያውቁታል እስር ቤት ሆኖ ራሱ እኮ ስልክ ይጠቀማል ታውቂያለሽ እስር ቤት ሆኖ ኢንስታግራም 600 ከማንም ቲክቶከር ኢንስታግራም በእንትና ቤት ነው አይደለ በማነው ላይቭ ላይ በራሷ ሳይሆን በሌላ ሰው ቤት ኖ አይ ዶንት ኖ ብቻ ማለት ነው እንትን ይሄ በራሷ ነው ራሷ ላይ ገብታ ነበረ
ወደዛ ቦሉ ጆን ዳንኤል ብለው ሲጽፉላት በጣም ነው የተጸየፈችው። እናቴ ትሙት ጆን ዳንኤል አትፈልገውም። አንድ ነገር ልንገራችሁ ግን አዎ ብዙ ላይፍ አሳልፈዋል ምናምን የእሱ ጥሩ ነገር አይቼዋለሁ እንዳለ ሁሉ ሰው ጎበዝ ነው እንግዲህ ሁሉ ሰው ጆን እያለ ሲጽፍ በቃ ዜድ ኤልሻዳይ ቤት ቦርደር ግብላታለች እና ይሄን ያክል ርቀት ነው የሚሄደው የእሷ ደስታ ብሏል እኮ እኔ አጠፋሻለሁ ብሎኛል። ቲክቶክ ላይ አጠፋሽ ይኸው ጠፋች እኮ አጠፋት ቲክቶክ አጠፋ። አሁን በምን በአዶናይ ቦታ ሆናችሁ ማየት ያለባችሁ አሁን ለምሳሌ የሁለት ጥያቄ አለ። ያን የውክልናና የስልክ ማለት ነው። ለአዶናይ ለምሳሌ ውክልና የለውም ውክልና ከጆን ዳንኤል ጨርሻለሁ ብላ ነግራው ከነበረችስ ስልኩ ቁጥር ደግሞ ብሎክ እንዳደረገችው ነግራ ከነበረችው ዋሽታው ከነበረና በዛ ቀን ሲሰማ አዶናይ ከሰማስ እንደዛ ብላችሁ ማስለ ግን አያለያይም ማለት እኮ ውሸት ነው። በዚህ አይ ምናምን አዶናይ አይሾድም። በዚህ አይሾድም። አዶናይ ሙንጅ ነው ያመስላችሁ። አንድ ነገር ልንገር በደጎ ስልክ ቁጥሯ ማለት ነው ተው ስልክ ቁጥርና ማለት ነው ቲክታክ አካውንት እንኳን ሶስተኛ ፌክ አካውንት አለው በሱ ይከታተላታል እያልኩ ነው። በማንም ስልክ ቁጥር ወይ ማኪ ከዛ ሶስተኛ አካውንት ውጪ ከዛ ሶስተኛ ሞቱ ጊዜ ፓልሽ እሱ አይደለም ያልኩት እኔ ያልኩሻለሁ። ባለፈ ስታወራ ብቻ የውክልና እንዳልተነሳና ጎንደር ያለች ደግሞ እንደደወለችበት አሁን አዶናይ በዛ ቀን ሰምቶ ቢሆንስ ብላችሁ ማሰብ አለባችሁ። ጭፍን ያቃል ጎንደር ላይ ያቃል እኮ ብላለች እኮ እሷ እኮ ሁሉ ነገር እሷ ነች ያለች እንጂ መቼ ያለ አዶናይ እሷ ነች ያለች እሷ ያለች ሰምተን ነው ያወራን ያለ ነው። መቼ ያለ አዶናይ ሰማ ነው ምናወራ ሊያሾ አይሰማካ ያ ግድጆ ሁሉ ነገር ታውቃለህና ሊያሾ ባለፈ ሌላ ወራች ዛሬ ደግሞ ሌላ ተቀባጠር ነበር። እስከ 10 በላይ ወጣለች ከ10 ርዕስ በላይ አይደለም ዙሮ ያቃል ብላለች። በስልክ ምናምን ሳይሆን የሆነ አንዳንድ ጊዜ በፍቅር መሀል እምነት ከሌለ በጣም ለጆዳ አስረዳው እኔ እኮ በቃ ብቻ ያደረኳችሁ ብሎ ረፍታው አዎ በዚህ ምን ስታወሩ ምን መሆን አለባችሁ? አዎ በዚህማ ጥፋተኛ ነች በዚህ ደግሞ ተጎታለች ምናምን ብላችሁ አውሩ። ጭፍን ብላችሁ በቃ እንደዚህ እኮ ትክክል አይደለም። አሁን ለምሳሌ አቡስ ተደርጋለሁ ተቀጥቅጥ ያለው በቢላ መታኝ ብላ መጣች። ለጠዋት ደግሞ አይ አልመታኝም የሆነ ነገር ምንድነው ቢትሮስ ሰብሮብኝ ምናምን በቢላ አላለች ማለት ነው። አላለችም እኮ ከዚህ በኋላ የምትመጣ ሴት ተበደለች ብላ የምትመጣ ሴት አትታመንም። ቲክቶክ ላይ ቪዲዮን አትታመን በቃ አትታመን። ማመን ካልፈለጋችሁ አትበሉ ከዚህ በኋላ እንጂ ልጅ ተቆረጥ ተፈልክ ባላለች ፍቅር ነው እንደዚህ ያረጋኝ ነው አልመታኝም አላለችም። አንደኛ ነገር አልመታኝም አላለችም። ግዴታ መተኛ ዳቢላ ማለት መጥቶ ለኔ ነግረኛለሽ ብሎ ለኛ የማስረዳት ግዴታ አለበት። ውስጥ ችግራቸውን መፍታት ያስፈልጋል። ግዴታ እኛ ስለፈለገን መጥቶ ለኛ ማስረዳት የለበትም። እኛ ፈተናል ብሎ ማስረዳት የለበትም። ግዴታ እሷ ደግሞ አልተመታውም አላለችም። ለምንድን ነው እናንተ ግን እያወቃችሁ መታውን ኢማነው በቃ ኢማነው መጣች ቪዲዮ የሰራች ያለቀሰች ተቀጠቀጥኩ ገርፎኛል እገድልሻለሁ አጥፋሻለሁ ብላ መጣች። ቆይ ስሚ አወራሽ እንዳላወራ አንዴ ምን ሆነ ታደቅ ነው እዚህ መደገፋቸው በፈጣሪ ታብታብ አድርጉ። አንዴ 20 ሺህ አስገቡት። አንዴ መስኪን ልንገርሽ እሷ እንዳልሽው ማለት ነው መታኝ ምናምን አላለችም። በቃ እያሳየች እንደዚህ ያደረገኝ ጆን ዳንኤል ነው ያለችው። መጀመሪያ መታኝ ብላለች። በሁለተኛ ቀን ጆን እንትና ቤት ዮኒ ማኛ ቤት ገብታ መታኝ ብላለች። መቶኝ በሩን ሲዘጋ መስኮቱን ሲከፍት የመስኮቱ እንትን ነው መጥቶ ያረፈው። በቃ መታ ነው እሱ መስኮቱን ባይመታ መስኮቱ መጥቶ እጇን አይነካትም። እኔ ላውራ እሱ በቦክስ ባይመታው ያ መስኮቱ ተሰብሮ እሷ ይመታት ነበር አይመታትም ነበረ። ለምንድን ነው ማታምኗት? ለምንድን ነው እናንተ እሷ ቦታ ሆናችሁ ማታስቡት?
በደፈና ለምን ነው የምታስቡት? ቁጭ ብዬ የሰማሁት ነገር እዚህ ዋሸሽ ነው ያለችው። ቁጭ ብዬ ዮኒ ማኛ ባወራች እኮ አለን ቁጭ ብለን የሰማ ነው። ምንድን ነው የምትቃወጪው? ዮኒ ማኛ አይደለም፣ እሷ ራሷ ናት። ጆን ኢመነው በቃ እሷ ራሷ ናት። ጆን አንተ ግን ምን ሆነክ ነው? ተደባድበናል ብላለች። ተደባድበን ጌታ ለምንድን ነው ማታምነው እንዴ? ማታኛ አለች። ግዴታ እሱ የመጣ ቪዲዮ መምጣት የለበትም። አወራሽና ላውራስ ቃንዲ ለምንድን ነው ስንቴ